ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀበጋር ጥያቄና መልስ ውድድር ተከታታዮች እንደምትመለከቱት የአብሮት ቤተ መጻሕፍት አዳራሽ እውቀት በተጠሙ እንዲሁም ደግሞ ወጣት በሆኑ ታዳሚያን እንግዲህ እየተሞላ ይገኛል። እነዚህ ተማሪዎች እዚህ የተሰበሰቡት ዝም ብለው ለመታደም ብቻም አይደለም። እንጠይቅ፣ እንወቅ፣ እንመልስ በሚለው መሪ ቃላችን ስር እርስ በርስ ለመፎካከር እውቀታቸውን ለመፈታተሽ እንዲሁም ደግሞ የተለያዩ ነገሮችን ለመቅሰም ጭምር ነው። ክቡራና ክቡራት አብራችሁ እንድትቆዩ ግብዣችን ነው። እንግዲህ የሀበጋር ጥያቄና መልስ ውድድር አሁን በይፋ ሊጀመር ነው። ተወዳዳሪዎቻችን እንዲሁም ደግሞ ዳኞቻችን ዝግጅቶቻቸውን አጠናቀዋል። ከአዳራሹ ደመቅ ካለው ድባብ ጋር ደግሞ ፕሮግራሙን እየመራሁ አብራችሁ የምቆየው እኔ ትሩፋት በላይነህ ነኝ። አብራችሁ ነው። እሺ እንግዲህ በግራ ቀኝ በኩል ተወዳዳሪዎቻችን አሉ። ቡድን 1 ቡድን 2 እያልን እንቀጥላለን። እስቲ ለአድማጭ ተመልካቾቻችን ቡድን 1ዶች ራሳችሁን አስተዋውቁልን። እሺ አመሰግናለሁ። ምህረት ይርነቃቸው እባላለሁ። 5ኛ ዓመት የህግ ተማሪ ነኝ አዲስ አበባ ዩኒቨርሲቲ። እሺ ሰላም ኪያጉታ እባላለሁ። 1ኛ ዓመት አዲስ አበባ ዩኒቨርሲቲ ተማሪ ነኝ ሶሻል ሳይንስ። እሺ መልካም እድል ተመኙላችሁ ባካችሁ። እናመሰግናለን። ቡድን 2ቶች ራሳችሁን። እሺ አመሰግናለሁ። ማርታ አዱኛ እባላለሁ። የመጀመሪያ ዓመት አዲስ አበባ ዩኒቨርሲቲ ሶሻል ሳይንስ ተማሪ ነኝ። እሺ አመሰግናለሁ። ፍጹም ንጋት እባላለሁ። 5ኛ ዓመት የህግ ተማሪ በአምቦ ዩኒቨርሲቲ። እሺ በጣም እናመሰግናለን። ሞራል ያስፈልጋቸዋል። መልካም እድል ይሁንላችሁ። እንግዲህ ያው ጥሩ ውድድር እንደምናረግ ባለሙሉ ተስፋ ነን። ያላችሁን እውቀት እዚህ ለአድማጭ ተመልካቾች ለማጋራት ነው የመጣችሁትና እጅግ አድርገን እናመሰግናችሁ እንወዳለን። ክቡራና ክቡራት እንግዲህ የመጀመሪያውን ዙር ደንብ እንሰማና ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት 5 ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። ደንቡን ሰምተን ተመልሰናል። ቀጥታ ወደ ጥያቄው እናልፋለን። እሺ ቡድን 1ዶች ከናንተ ነው የምጀምረው ከነ ኪያና ምህረት። እሺ መልካም እድል ይሁንላችሁ። የመጀመሪያው ዙር የመጀመሪያው ጥያቄ ቁጥር 1 ላይ ነን ያለነው። በኢትዮጵያ ሕግ በ5 ዳኞች የሚሰጡት የሰበር ሰሚ ችሎት ውሳኔዎች በሁሉም የፌዴራልና የክልል የስር ፍርድ ቤቶች የሚተገበሩት ስርዓት ምን ተብሎ ይጠራል? ተወያዩ፣ ተነጋገሩ፣ ደቂቃችሁን አዳምጡ፣ ሰዓታችሁን። ሰዓት እንዳያልቅባችሁ። የሰበር ውሳኔዎች ነው ያሉት። በሌላ ቋንቋ ግለጹት። በእንግሊዘኛም ልትሉ ትችላላችሁ። ካሴሽን ዲሲዥንስ። መልሱን በትክክል አልመለሱትም። ቀጥታ የምንሻገረው ወደ ቡድን 2ቶች ነው። ቡድን 2ቶች እስቲ እድሉን ሰጣቸዋለሁ። አስገዳጅነት ያለው በሁሉም ክልሎች ተፈጻሚ የሚሆን ህግ። እነ ፍጹም በትክክል መልሰውታል። ባካችሁ ሞራል ሰጧቸው። አስገዳጅነት ያለው ህግ ነው ያሉት። ያው በሌላ ቋንቋ አስገዳጅ ህግ ትርጉም ወይም ፕሬሲደንት የምንለው ነው። በኢትዮጵያ ህግ በ5 ዳኞች የሚሰጡት የሰበር ሰሚ ችሎት ውሳኔዎች በሁሉም የፌዴራልና የክልል የስር ፍርድ ቤቶች የሚተገብሩት ስርዓት ምን ተብሎ ይጠራል ነበር የተባለው? አስገዳጅ ህግ ትርጉም ወይም ፕሬሲደንት በትክክል ተመልሷል። የፌዴራል ጠቅላይ ፍርድ ቤት እነዚህን አስገዳጅ ህግ ትርጉሞች እንግዲህ ተደራሽ እንዲሆን ለህዝብ ይፋ እንዲያደርግ በህግ የተሰጠው ስልጣን አለ ማለት ነው። ስልጣን የተሰጠው ለፌዴራል ጠቅላይ ፍርድ ቤት ነው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 2 ነው። ለቡድን 2ቶች ነው የምንመጣው፣ ወደ እነ ፍጹምና ማርታ። በኢትዮጵያ የህግ ተዋረድ መሰረት ህገ መንግስቱ የበላይነቱን ይይዛል። ከህገ መንግስቱ በታች የሚመጡትን ህግጋት ወይም ህጎች ቅደም ተከተል ግለጽ። ከህገ መንግስት በታች ከህገ መንግስት ቀጥሎ መጀመሪያ ላይ የምናገኘው አዋጅ ነው ወይም በህዝብ ተወካዮች ምክር ቤት የሚወጡ ህጎች ናቸው። ከዚያ ቀጥሎ በካውንስል ኦፍ ሚኒስተር የሚወጡ ህጎች አሉ። እነዚህም ሬጉሌሽን የምንላቸው ነው። ከዛ ዳይሬክቲቭ በአድሚኒስትሬቲቭ ኤጀንሲዎች ሊወጡ የሚችሉ ዳይሬክቲቮች ይኖራሉ። እነዚህ ይሆናሉ ብዬ
ማርታና ፍጹም 3/4ኛውን መልሳችኋል። ምናልባት ይሄንን እንዲሞሉበት ደግሞ ለቡድን አንዶች ሰጣለሁኝ። እስቲ ሙሉ አድርጉት መልሱን። ይለፋችሁ? እሺ ይቻላል። ይልፈን ብለዋል። ስለዚህ መልሱን እንግዲህ ለማሟላት ያህል በኢትዮጵያ የህግ ተዋረድ መሰረት ህገ መንግስቱ የበላይነቱን ይይዛል። ከህገ መንግስቱ በታች ደግሞ የሚመጡትን ህግጋት ቅደም ተከተል ግለጹ ነበረ። አንደኛው ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች፣ እሷ ናት የጎደለቻችሁ። ሁለተኛው በህዝብ ተወካዮች ምክር ቤት የሚወጡ አዋጆች፣ ሶስተኛ በሚኒስትሮች ምክር ቤት የሚወጡ ደንቦች፣ አራተኛ በመንግስት አስፈጻሚ አካላት የሚወጡ መመሪያዎች። ሶስቱን ጠቅሳቸዋል። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 3 ነው። እነ ኪያና ምህረት ጥያቄ ቁጥር 3 በዓለም ላይ ያሉ ሀገራት የሚከተሏቸው የህግ ስርዓቶች በስንት ይከፈላሉ? እነማን ናቸው? እነዚህ ማዕቀፎች ወይም የህግ ማዕቀፎች ህጎች በአንድ ማህበረሰብ ውስጥ እንዴት እንደሚወጡ እንደሚተረጎሙና እንደሚተገበሩም ይወስናል። በስንት ይከፈላሉ? እነማን ናቸው? እሺ በሁለት ይከፈላሉ። የኮመን ሎ ሲስተም የሚከተሉና የሲቪል ሎ ሲስተም የሚከተሉ። እሺ እነ ኪያና ምህረት እንግዲህ መልሱን በትክክል አልመለሳችሁትም። ቀጥታ ጥያቄውን ወደ ቡድን ሁለቶች አሻግራለሁ። ሞክሩ። በዓለም ላይ የሚከተሏቸው የህግ ስርዓቶች በሁለት ይከፈላሉ። ሞኒዝም እና ዱዋሊዝም በመባል የሚከተሏቸው ስርዓቶች ናቸው። ሞኒዝም በትክክል አልመለሱትም። ስለዚህ እንግዲህ ሁለታችሁም በትክክል አልመለሳችሁትም። ሁለት ነው ያላችሁት ሁለታችሁም። በዓለም ላይ ያሉ ሀገራት የሚከተሏቸው የህግ ስርዓቶች በስንት ይከፈላሉ? እነማን ናቸው ነበር ጥያቄው። በ5 ነው የሚከፈሉት። ሲቪል ሎ የሲቪል ህግ የምንለው የጋራ ህግ ኮመን ሎ፣ ልማዳዊ ህግ ከስተመሪ ሎ፣ ሃይማኖታዊ ህግ ሪሊጂየስ ሎ እና ድብልቅ ወይም ቅልቅል ስርዓቶች ወይም ሃይብሪድ ኦር ሚክስድ ሲስተም የምንላቸው። ስለዚህ በ5 ነው የሚከፈሉት። ቀጥታ ጥያቄውን ወደ ቡድን ሁለቶች አሻግራለሁ። ጥያቄ ቁጥር 4 ዝግጁ ናችሁ? ቡድን ሁለቶች እነ ማርታና ፍጹም። እሺ ጥያቄ ቁጥር 4 ኢትዮጵያ የምትከተለው ዋነኛ የህግ ስርዓት ምን ተብሎ ይጠራል? አብዛኛው የተቃኘው የየትኛውን ሀገራት ህጎች ተከትሎ ነው? ኢትዮጵያ የምትከተለው የህግ ስርዓት ከሲቪል ሎው የመጣ ነው። በአብዛኛው እንዲሁም ከፈረንሳይ ነው ኮዶችም አዶፕት የተደረጉት ማለት ነው። ስለዚህ የኢትዮጵያ የኛ ሀገር አብዛኛው የምትከተለው ከኮመን ሎው ወደ ሲቪል ሎው ያደላል ማለት ነው። መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን። ኢትዮጵያ የምትከተለው ዋነኛ የህግ ስርዓት ምን ተብሎ ይጠራል? አብዛኛው የተቃኘው ደግሞ የትኛውን ሀገራት ህጎች ተከትሎ ነው ነበር የተባለው። የሲቪል ህግ ወይም ሲቪል ሎ ነው የምትከተለው። በትክክል መልሳችሁታል። ፈረንሳይ ብቻ ነበር ያላችሁት። ፈረንሳይና ስዊዘርላንድ ነው። ያው ሙሉ ነጥብ ግን ሰጥተናችኋል። የሁለት ሀገሮችን ህግ የተቃኘ ነው በሁለት ሀገሮች። እሺ ጥያቄ ቁጥር 5 ወደነ ኪያና ምህረት ነው የምመጣው። ዝግጁ ናችሁ? እነ ኪያ እውነት ወይም ሀሰት በማለት መልሱ። አንድ ተጠርጣሪ ጠበቃ ማቆም ካልቻለ በዓለም አቀፍ ህግ መሰረት መንግስት በነፃ የህግ ድጋፍ የመስጠት ግዴታ አለበት። እውነት ብለን መልሰን እውነት በትክክል መልሰውታል። እባካችሁ ሞራል ስጡልን። እውነት ነው ያላችሁት። እንግዲህ አንድ ተጠርጣሪ ጠበቃ ማቆም ካልቻለ በዓለም አቀፍ ህግ መሰረት መንግስት በነፃ የህግ ድጋፍ የመስጠት ግዴታ አለበት ነበር የተባለው። እውነት ወይም ሐሰት ነው? እውነት ነው። ይህ መብት የህግ እርዳታን ወይም ምክር የማግኘት መብት ይባላል። የህግ እርዳታ ወይም ምክር ፕላስ ደግሞ ጥብቅናም የማግኘት መብት ይባላል። እሺ ቀጥታ የምናሻገረው ወደ ጥያቄ ቁጥር 6 ነው። እነ ማርታና ፍጹም እውነት ወይም ሐሰት በማለት መልሱ። የህግ የበላይነት መርህ ዜጎች በሚያምኑበት ስነ ምግባር ልክ የትኞቹን ህጎች ማክበር እንዳለባቸው ምርጫ ይሰጣል። ሐሰት ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጡልን። ቀጥታ የምንሻገረው ያው እውነት ወይም ሐሰት ነው። የህግ የበላይነትን መርህ ዜጎች በሚያምኑበት ስነ ምግባር ልክ የትኞቹን ህጎች ማክበር እንዳለባቸው ምርጫ ይሰጣል ነበር ጥያቄው። ሐሰት ነው። ምርጫ አይሰጥም ማለት ነው። ሁሉም የህግ መርሆች መከበር እንዳለባቸው ነው እንግዲህ የሚገልጸው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 7 ነው። 3 እና
ከዛ በላይ ዳኞች ባሉበት ችሎት በአብዛኛዎቹ ድምጽ የማይስማማ ዳኛ ከዋናው ወይም ከአብላጫው ውሳኔ የተለየ መሆኑን በይፋ የሚመዘገብበት ጽሑፍ ምን ተብሎ ይጠራል? አላወቃችሁትም? እሺ እንግዲህ ቀጥታ ጥያቄውን ወደ ቡድን ሁለቶች አሻግራለሁ። የተናጠል ውሳኔ ወይም የግል ውሳኔ። አሻሽሉት ሰዓት። የተናጠል ውሳኔ፣ የግል ውሳኔ በሌላ ቋንቋ ግለጹት። ፕሬሲደንስ፣ ፕሬሲደንት አይዲያ። ጥያቄውን በትክክል አልመለሳችሁትም። ሁለታችሁም ጥያቄውን አልመለሳችሁትም። 3 እና ከዛ በላይ ዳኞች ባሉበት ችሎት በአብዛኞቹ ድምጽ የማይስማማ ዳኛ ወይም ድምጹን ከሌሎቹ የተለየ ያለው ዳኛ ከዋናው ወይም ከአብላጫው ውሳኔ የተለየ መሆኑን በይፋ የሚመዘገብበት ጽሑፍ ምን ተብሎ ይጠራል ነበረ? የልዩነት ሀሳብ ወይም የተቃውሞ አስተያየት ይባላል። የልዩነት ሀሳቡ እዛ ላይ ይሰፍራል ማለት ነው። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 8 ነው። እነ ፍጹምና ማርታ ጥያቄ ቁጥር 8 ማንኛውም ሰው የወንጀል ክስ ሲቀርብበት የተከሰሰበትን ድርጊት በተፈጸመበት ጊዜ ወንጀል መሆኑ በሕግ ያልተደነገገ ሲሆን የወንጀል ሕጎች ወደ ኋላ ተመልሰው እንዳይተገበሩ የሚከለክል የሕግ ጽንሰ ሀሳብ ምን በመባል ይታወቃል? እንግሊዘኛ ነን ሪትሮአክቲቪቲ ኦፍ ሎው ወይም ደግሞ ወደ ኋላ ተመልሶ የማይሰራ ሕግ። ወደ ኋላ ተመልሶ የማይሰራ ሕግ በትክክል ተመልሷል። ስለዚህ እንግዲህ ማንኛውም ሰው የወንጀል ክስ ሲቀርብበት የተከሰሰበትን ድርጊት በተፈጸመበት ጊዜ ወንጀል መሆኑ በሕግ ያልተደነገገ ሲሆንና የወንጀል ሕጎች ደግሞ ወደ ኋላ ተመልሰው እንደማይሰሩ የሚከለክለው የሕግ ጽንሰ ሀሳብ ምን በመባል ይታወቃል ነበር? ወደ ኋላ ተመልሶ የማይሰራ ሕግ ወይም ፕሪንሲፕል ኦፍ ነን ሪትሮአክቲቪቲ ይባላል። ጥያቄ ቁጥር 9 ቀጥታ የሚሻገረው ወደ ቡድን አንዶች ነው። ምስል መጥቶላችኋል። ይህ ከነሐስ የተሰራ ምስል በጃኮብ ኤፕስተን እንደ አውሮፓውያን አቆጣጠር በ1936 የተሰራና በእንግሊዝ ሀገር ዊምበልደን በሙዚየም ውስጥ የሚገኝ ነው። ይህ ሐውልት ምን በመባል ይታወቃል? ይህ ሐውልት የማን ምስል ነው? ይታያችኋል መልካቸው? አብርሃም ሊንከን እያሉ ነው። ቀጥታ ወደ ቡድን ሁለት አመጣለሁኝ። ቡድን ሁለቶች ሚስተር ቸርችል ብለዋል። እሺ ሰዓታችሁ እንግዲህ አልቋል። ሁለታችሁም ሙከራ አድርጋችኋል፣ አልተመለሰም። የቀዳማዊ ኃይለ ሥላሴ ሐውልት ነው ወይም ምስል ነበረ። አጼ ኃይለ ሥላሴ በወቅቱ ፋሽስት ኢጣሊያን ኢትዮጵያን በመውረር ወደ እንግሊዝ ለመሰደድ የተገደዱበት ሲሆን ዋናው ዓላማውም ይህንን የጥበብ ስራ ተጠቅመው የኢትዮጵያን ስደተኞችን ለመርዳት የአደጋ ጊዜ ገንዘብ ማሰባሰቢያም ጭምር ነበር ይህ ሐውልት የነበረው። ቀጥታ የምንሄደው ወደ ጥያቄ ቁጥር 10 ነው። ቡድን ሁለቶች ጋር ነው የምንመጣው። ይህ ስፍራ ምን ተብሎ ይጠራል? የትስ ይገኛል? ሳይንስ ሙዚየም አዲስ አበባ። ሳይንስና ሙዚየም አዲስ አበባ። አሟሉት እስቲ ሙሉን ጥሩት። 4 ኪሎ አካባቢ የሚገኝ ሳይንስና ሙዚየም። የአዲስ አበባ የኢትዮጵያ ሳይንስና ሙዚየም። የኢትዮጵያ ሳይንስና ሙዚየም ነው ያሉት። እሺ በትክክል መልሰውታል። እባካችሁ ሞራል ስጧቸው። አላሟሏችሁ አንድ ቃል ናት የቀረቻችሁ። ዞሮ ዞሮ የሳይንስ ሙዚየም ብላችኋል። የኢትዮጵያ ጥበብና ሳይንስ ሙዚየም ነው። ኢትዮጵያ ሚውዚየም ኦፍ አርት ኤንድ ሳይንስ በመባል ይታወቃል። የዚህን ዙር ጥያቄና መልስ ውድድራችንን ጨርሰናል። ውጤት ይዘን እስከምንመለስ እንግዲህ አብራችሁ እንድትቆዩ ተመልካቾቻችን በአክብሮት ጋበዝን። ክቡራና ክቡራት ውጤት ሰምተን ተመልሰናል። ቡድን አንዶች እነ ኪያና ምህረት 10 ነጥብ አግኝተዋል በዚህ ዙር። ባካችሁን ሞራል ስጡልን።
እነ ፍጹምና ማርታ ቡድን ሁለቶች 48 ነጥብ አስቆጥሯል የዚህን ዙር ማለት ነው። ሞራል ያስፈልጋቸዋል። ኪያና ምህረት እንግዲህ ያው ውጤት 5 ዙሮች ስላሉን ውጤቱ በደንብ በፉክክር የተሞላ ሆኖ ጥሩ ውጤት ደግሞ እንደምታስመዘግቡ ባለሙሉ ተስፋ ነን ሁለታችሁ ግራ ቀኛችሁ። ስለዚህ መልካም እድል እመኝላችኋለሁ። ክቡራና ክቡራት ወደ ሁለተኛው ዙር ጥያቄና መልስ ውድድራችንን እንገባለን። ደንቡን ሰምተን ምንመለስ ይሆናል። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። ደንቡን ሰምተን ተመልሰናል። ስለዚህ እንግዲህ ቀጥታ የምንሄደው ደንቡ ግልጽ ነው አይደለ? ለሁለታችሁም ቀድሞ የመመለስ ጥያቄና መልስ ውድድር ስለሆነ እንግዲህ አክቲቭሊ መሳተፍ አለባችሁ። ጥያቄ ቁጥር 1 የዙር 2 ጥያቄ ቁጥር 1 የሲቪክ ኃላፊነት ምን ማለት ነው? እሺ ቡድን አንዶች አብርታችኋል። እሺ የሲቪክ መብት ማለት ብዙ መብቶችን በስሩ አጠቃሎ የሚይዝ ሲሆን ዜጎች የተለያዩ መብቶቻቸውን መጠቀም የሚችሉበት ማለትም የልማት ከምርጫ ጋር የተገናኙ እንዲሁም ዴሞክራሲያዊ መብቶቻቸውን መጠቀም የሚያስችላቸው ነው። መልሱን በትክክል አልመለሳችሁትም። የሲቪክ ኃላፊነት ምን ማለት ነው ነበር ያልኩት እንጂ መብት አላልኩም፣ ኃላፊነት ነው ያልኩት። ጥያቄውን ወደ ቡድን ሁለቶች አሻግራለሁ። ቡድን ሁለቶች የሲቪክ ኃላፊነት ማለት አንድ ዜጋ ሀገራዊ ዜጋ እንደመሆኑ መጠን የተለያዩ ግዴታዎች ሊኖሩበታል። የመምረጥ በተለያዩ ቮለንተር ስራዎች የመሳተፍ ብቻ እንደ አንድ ዜጋ ለሀገሪቱ ሊያደርግላት ወይም እንደ አንድ ሲቪክ ሶሳይቲ የሚተገብረው ነገር የሲቪክ ኃላፊነት ብለን እንወስደው እንችላለን። እሺ እነ ፍጹምና ማርታ ግማሽ ነጥብ አግኝተዋል። እባካችሁ ሞራል ስጡልን። የሲቪክ ኃላፊነት ምን ማለት ነው ነበር ጥያቄው። ዜጎች ለህብረተሰብ እና ለዲሞክራሲያዊ እድገት የበኩላቸውን አስተዋጽኦ የማበርከት ኃላፊነት አለባቸው ማለት ነው። ከዲሞክራሲና ለህብረተሰብ የመጥቀም የማገልገል አንጻር ነው የተገለጸው። የዜጎች ኃላፊነት ማለት አንድ ዜጋ በህገ መንግስቱና በሌሎች ህጎች የተጣለበትን ህጋዊ ሞራላዊና ማህበራዊ ግዴታዎችን በመወጣት ለሀገሩና ለህዝቡ እድገት፣ ሰላምና አንድነት አዎንታዊ አስተዋጽኦ የማድረግ ኃላፊነት አለበት ማለት ነው። ግልጽ ነው አይደለ? ጥያቄ ቁጥር 2 ዝግጁ ናችሁ አይደል ሁለታችሁ? እሺ በዓለም አቀፍ ህግ ህፃን የሚለው የእድሜ ክልል እስከ ስንት ዓመት ድረስ ነው? እሺ ቡድን ሁለቶች አብርታችኋል። እሺ እስከ 18 እስከ 18 ዓመት በትክክል መልሰውታል። ጥያቄ ቁጥር 3 በህፃናት መብት ህግ የአንደኛ ደረጃ ትምህርት ለሁሉም የሚለው መብት አፈጻጸም በምን መልኩ ነው? እሺ ቡድን አንዶች አብርታችኋል። እሺ ተማሪዎች ትምህርት የማግኘት መብት ተማሪዎች ትምህርት የማግኘት መብት ነው ያሉት። በትክክል አልመለሳችሁትም። ቀጥታ ጥያቄውን ለቡድን ሁለቶች አሻግራለሁ። እሺ የአንደኛ ደረጃ ትምህርት በአስገዳጅ ሁኔታ ሁሉም ሀገራት እንዲያስተምሩ ነው የሚገደዱት። ግማሹን መልሰዋል። እባካችሁ ሞራል ስጧቸው። በህፃናት መብት ህግ የአንደኛ ደረጃ ትምህርት ለሁሉም የሚለው መብት አፈጻጸም በምን መልኩ ነው ነበር የተባለው? በነፃና በግዴታ ነው። ስለዚህ እንግዲህ በዚህ ህግ መሰረት እድሜው ለትምህርት የደረሰ ልጅ ወደ ትምህርት ቤት አለመላክ ያስጠይቃል ማለት ነው። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 4 ነው። ዝግጁ ናችሁ ሁለታችሁም? ቡድን አንድ ቡድን ሁለቶች። እሺ ጥያቄ ቁጥር 4 ማንኛውም ልጅ ከተወለደበት ጊዜ ጀምሮ ህጋዊ ስምና ዜግነት እንዲኖረው የሚያረጋግጠው መሰረታዊ መብት የትኛው ነው? እሺ ቡድን ሁለቶች አብርታችኋል። እሺ የህፃናት መብት። እሺ እንግዲህ አንዴ ነው መመለስ የሚቻለው። የህፃናት መብት ነው ያሉት። በትክክል አልመለሱትም። ጥያቄውን ወደ ቡድን አንዶች አሻግራለሁ። ሞክሩ። የዜግነት መብት። እሺ ግማሽ ነጥብ አግኝተዋል። እባካችሁ ሞራል ስጡልን።
ማንኛውም ልጅ ከተወለደበት ጊዜ ጀምሮ ህጋዊ ስምና ዜግነት እንዲኖረው የሚያረጋግጠው መሰረታዊ መብት የትኛው ነው? ስምና ዜግነት እንዲኖረው ከተወለደበት ጊዜ ጀምሮ ነው ጥያቄው የሚለው። ስለዚህ ሲወለድ የመመዝገብ መብት ወይም የስምና የዜግነት መብት የሚለውን በትክክል አግኝታችሁታል። ግማሽ ነጥብ አስገኝታችኋል ማለት ነው። እሺ ጥያቄ ቁጥር 5 ነው የምንሄደው። ዝግጁ ናችሁ አይደለ? ቡድን 1 ቡድን 2 በዓለም አቀፍ ደረጃ ለህፃናት የሰብአዊና የልማት እርዳታ የመስጠት ኃላፊነት የተሰጠውና እንደ አውሮፓውያን አቆጣጠር በ1946 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተቋቋመ ዓለም አቀፍ ድርጅት ማን ነው? ጥያቄውን ሳልጨርስ ያበራው እናንተ ናችሁ። እሺ እንግዲህ ይሄ ዙር እቺኛዋ ጥያቄ ተዘላችሁና ወደዚህኛው ቀጥታ አሻግራለሁ ማለት ነው። ያው ደንቡን ሰምታችኋል፣ ተረድታችኋል። በደንቡ መሰረት እንግዲህ ቀድማችሁ ስላበራችሁ ጥያቄውን ሳልጨርስ ነው ቀድማችሁ ያበራችሁት። ቡድን 2 እድሉ ተሰጥቷችኋል። ዩኒሴፍ። እሺ በአማርኛ ግለጹት እስቲ ምን ይባላል? የተባበሩት መንግስታት ድርጅት የህፃናት ምገባ። እሺ በትክክል መልሰውታል። እባካችሁ ሞራል ስጧቸው። ዩኒሴፍ ብለዋል። ወይም በአማርኛ የተባበሩት መንግስታት ዓለም አቀፍ ህፃናት ድንገተኛ አደጋ ፈንድ ወይም ዩኒሴፍ ዩናይትድ ኔሽን ኢንተርናሽናል ቺልድረንስ ኢመርጀንሲ ፋንድ የምንለው ማለት ነው። ስለዚህ በዓለም አቀፍ ደረጃ ለህፃናት የሰብአዊና የልማት እርዳታ የመስጠት ኃላፊነት የተሰጠውና እንደ አውሮፓውያን አቆጣጠር በ1946 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተቋቋመ ዓለም አቀፍ ድርጅት ነው። ቀጥታ የምናልፈው ወደ ጥያቄ ቁጥር 6 ነው። ለአንድ ህፃን የማረፍ፣ የመዝናናት፣ የመጫወትና በነፃነት በባህላዊ ህይወትና ስነ ጥበባት ውስጥ የመሳተፍ መብትን የሚያጎናጽፈው መብት ምን ተብሎ ይጠራል? እሺ ቡድን 2 አብርታችኋል። እሺ እነ ማርታ ናፍጹ የህፃናት መብት ነው ያሉት። በትክክል አልመለሱትም። ጥያቄውን ቀጥታ ወደ ቡድን 1 አሻግራለሁ። የህፃናት የማደግ መብት ነው ያሉት። እንግዲህ በትክክል አልመለሳችሁትም። ቡድን 1ም ቡድን 2ም አልተመለሰም። ለአንድ ህፃን የማረፍ፣ የመዝናናት፣ የመጫወት እና በነፃነት በባህላዊ ህይወትና ስነ ጥበባት ውስጥ የመሳተፍ መብትን የሚያጎናጽፈው መብት ምን ተብሎ ይጠራል ነበር የተባለው? ያው ከህፃናት መብት ከመዝናኛ ጋር የተያያዘ አይደለ ያለው? ይሄ እንዳለ የተገለጹት የማረፍ፣ የመዝናናት፣ የመጫወት በነፃነት ባህልን፣ ህይወትን፣ ጥበብን የሚል ስለሆነ የመጫወትና የመዝናናት መብት ነው ወይም the right to play and recreation የምንለው ማለት ነው። ክቡራና ክቡራት የዙር 2 ጥያቄና መልስ ውድድራችንን እንግዲህ በዚህ መልክ አጠናቀናል። ውጤቱን ይዘን የምንመለስ ይሆናል። ክቡራና ክቡራት ተመልካቾቻችን አሁን ደግሞ እዚህ የተገኙ ታዳሚዎቻችንን ኦዲየንሶቻችንን የሚያሳትፍ ጥያቄ ወደ እናንተ እናቀርባለን። ይሄ ጥያቄ እንግዲህ 200 ብር የሚያሸልም ነው የሚሆነው። እጃችሁን በማውጣት የምትመልሱ ይሆናል። ጥያቄ ቁጥር 1 የሰው ልጅ በጨረቃ ላይ የተጫወተው ብቸኛ ስፖርት ምንድን ነው? በጨረቃ ላይ የተጫወተው ስፖርት ብቸኛው። እሺ ስሜ ገነት ተስፋ ይባላል። የመጣሁት ከ6 ኪሎ ነው። ጎልፍ ይመስለኛል። ጎልፍ ብላለች ገነት፣ በትክክል መልሰዋለች። እሺ እናመሰግናለን። የጎልፍ ስፖርት ነው እንግዲህ ብቸኛው በጨረቃ ላይ የተጫወተው የሰው ልጅ ቢኖር የጎልፍ ስፖርት ነው። ጥያቄ ቁጥር 2 በእጽዋት ውስጥ የሚገኘው የተፈጥሮ አረንጓዴ ቀለም ምን ተብሎ ይጠራል? እሺ በዚህኛው እድል ልስጥ። መነጽር ያረከው ስሜ ኢዮብ ቶማስ ይባላል። ከሰፈረ ሰላም ካምፓስ ነው የመጣሁት። መልሱ ክሎሮፊል ነው። ክሎሮፊል በትክክል ተመልሷል። እባካችሁ ሞራል ስጡት። እናመሰግናለን ኢዮብ። እንግዲህ ሁለታችሁም ሽልማታችሁ መጨረሻ ላይ የምትወስዱ ይሆናል ማለት ነው፣ የታክሲ የሚሆናችሁ። ክቡራና ክቡራት የዙር 2 ውጤት ይዘን ተመልሰናል። በዙር 2 ላይ ቡድን 1ዶች እንግዲህ ምንም ውጤት አላስመዘገባችሁም። ቡድን 2ዶች 33 ነጥብ አስመዝግቧል። እባካችሁን ሞራል ለሁለቱም ስጡልን። ቀጥታ የምንሻገረው ወደ ዙር 3 ነው። የዙር 3 እንደማዳምጠን እንመለሳለን። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣
ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። ደንቡን አዳምጠን ተመልሰናል። እስካሁን ባለው ውድድር ላይ አብላጫ ውጤት ያገኘው ቡድን ነው እንግዲህ ጀማሪ የሚሆነው። ለኦዲየንስ ደግሞ አንዳንድ ጥያቄ ማስተላለፍ ትችላላችሁ። እነሱ የሚያገኙት ውጤት ለእናንተ ይሆናል ማለት ነው። ስለዚህ አብላጫ ውጤት ያገኘው እንግዲህ ቡድን 2 ነው። ስለዚህ ለቡድን 2 እድል እንሰጣለን ማለት ነው። ቡድን 2ቶች ምድቦች አሉ፣ ያያያቸው ነው። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። ከዚህ ውስጥ ቅድሚያ የትኛው ይሆንላችሁ? ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 1 ዝግጁ ናችሁ? ቡድን 2ቶች። አንድ አሰሪ በተሽከርካሪ ወንበር ለሚንቀሳቀስ ሰራተኛ የስራ ቦታውን ምቹ ለማድረግ ከሚወስዳቸው እርምጃዎች ውስጥ ከሚከተሉት የትኞቹ ናቸው? ወይም የትኛው ነው? ሀ የምርት ደረጃውን በ50% ዝቅ ማድረግ፣ ለ ረዳት መቅጠር፣ ሐመሮሃ እንደ አስፈላጊነቱ የሚስተካከል የስራ ጠረጴዛን ማመቻቸት፣ መ ለና ሐመሮሃ መልስ ናቸው። በተሽከርካሪ ወንበር ለሚንቀሳቀስ ሰራተኛ መ ለና ሐመሮሃ። እንግዲህ ቡድን 2ቶች መልሱን አልመለሱትም። አንድ አሰሪ በተሽከርካሪ ወንበር ለሚንቀሳቀስ ሰራተኛ የስራው ቦታው ምቹ ለማድረግ ከሚወስዳቸው እርምጃዎች ውስጥ ከሚከተሉት የትኞቹ ትክክል ናቸው ወይም ትክክል ነው ነበር ጥያቄው። ትክክል የሆነው እንደ አስፈላጊነቱ የሚስተካከል የስራ ጠረጴዛን ማመቻቸት የሚለው ነው ትክክለኛው ማለት ነው። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል እና ስነ ዜጋ አለ። ከነዚህ ውስጥ የትኛው ይሆንላችሁ? ታሪክ። ታሪክ ጥያቄ ቁጥር 1 ለአክሱም መንግስትና ስልጣኔ መዳከምና መውደቅ 2 ውስጣዊ ምክንያቶችን ዘርዝሩ። እርስ በርስ ጦርነት እና ሁለተኛ ደግሞ በፓወር ላይ መያዝ ስትራግል፣ በመሪዎች መካከል ስትራግል ማድረግ፣ እንዲሁም ደግሞ ቴሪቶሪያቸው በጣም የሰፋ በመሆኑ ኤፌክቲቭ ኮንትሮል ማጣት፣ የመንግስታት መዳከም። እሺ እርስ በርስ ጦርነት፣ አማጺ ቡድንም በመሃል ላይ የተነሳባቸው አማጺ ቡድን አለ ውስጥ። እሺ ግማሽ ነጥብ የሚያስገኘውን መልሰዋል። ባካችሁ ሞራል ስጧቸው። ግማሽ ነጥብ አግኝተዋል። ለአክሱም መንግስትና ስልጣኔ መዳከምና መውደቅ 2 ውስጣዊ ምክንያቶችን ዘርዝሩ ነበር የተባለው። የተፈጥሮ ሀብት መመናመን፣ 2 የግብርና ምርታማነትን መቀነስ፣ የወረርሽኝ መስፋፋት፣ የቤጃ አርብቶ አደር ህዝቦች ተደጋጋሚ ወረራ፣ ከጦርነቶች ጋር የሚያያዙ ነገሮችን አንስታችሁ መልሳችኋል። ስለዚህ ግማሽ ነጥብ አግኝታችኋል። ምርጫና መራጮች፣ ስነ ዜጋ፣ ስነ ጽሁፍና ሉላዊ ያላችሁ የትኛውን ላችሁ? ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 1 የመልካም ዜጋ መገለጫ ያልሆነው ከሚከተሉት የቱ ነው? ሀ የሌሎችን ሀሳብ ማዳመጥ፣ ለ ራሳቸውን መርዳት የማይችሉ ሰዎችን ማገዝ፣ ሐመሮሃ አካባቢን ችላ ማለት፣ መ ከሌሎች የማህበረሰብ ክፍሎች ጋር በሰላም መኖር። ሐመሮሃ አካባቢያችንን ችላ ማለት። አካባቢያችንን ችላ ማለት ነው ያሉት። በትክክል መልሰውታል። እባካችሁ ሞራል ስጧቸው። እንግዲህ መልካም ዜጋ መገለጫ ያልሆነው ከሚከተሉት የቱ ነው? ሌሎቹ የመልካም ዜጋ መገለጫ ናቸው። ነገር ግን አካባቢያችንን ችላ ማለት የመልካም ዜጋ መገለጫ አይደለም። ምርጫና መራጮች፣ ስነ ጽሁፍና ግሎባል አላችሁ የትኛውን ላችሁ? ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 1 በኢትዮጵያ የምርጫ ህግ ድጋፍ የሚፈልጉ መራጮችን በተመለከተ ያልተፈቀደው ድርጊት የትኛው ነው? ሀ
አካል ጉዳተኞች፣ አረጋውያን እና ነፍሰ ጡሮች በምዝገባም ሆነ በድምጽ አሰጣጥ ሂደት ቅድሚያ ይሰጣቸዋል። ለመራጩ መብቱን አውቆ እንዲጠቀም ምርጫ አስፈጻሚ አስፈላጊውን ሁሉ እንዲያስረዳው መጠየቅ ይችላል። ሐመሮሃ በምርጫ ድምጽ አሰጣጥ ሂደት እርዳታ የሚያስፈልገው መራጭ የሚረዳው ማንኛውም ሰው ይዞ መግባት ይችላል። ሁሉም የተፈቀዱ ተግባራት ናቸው። ሐመሮሃ ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። ስለዚህ እንግዲህ በኢትዮጵያ የምርጫ ሕግ ድጋፍ የሚፈልጉ መራጮችን በተመለከተ ያልተፈቀዱ ድርጊቶች የትኞቹ ናቸው ነበር የተባለው? ሌሎቹ የተፈቀዱ ናቸው። ነገር ግን በምርጫ ድምጽ አሰጣጥ ሂደት እርዳታን የሚያስፈልገው መራጭ የሚረዳውን ማንኛውም ሰው ይዞ መግባት አይችልም። በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 52 ንዑስ ቁጥር 3 መሰረት በድጋፍ ፈላጊ የተመረጠው ሰው እድሜ 18 ዓመትና ከዚያ በላይ ሆኖ እጩ ወይም የእጩ ተወካይ መሆን አይችልም። ቡድን ሁለቶች ምን ይሁንላችሁ? በቀጣይ ስነ ጽሁፍ። በኢትዮጵያ ስነ ጽሁፍ ታሪክ የሚታወቁት በአማርኛ ቋንቋ ገጣሚነታቸው ነው። ምሁራን እንደመሰከሩላቸውም የመጀመሪያው የአማርኛ ገጣሚ ናቸው። በተለያዩ ጊዜያት አያሌ ግጥሞችን ጽፈዋል። እኚህ ሰው ማን ናቸው? ሀ አለቃ ኪዳነ ወልድ ክፍሌ፣ ለ ነጋድራስ አፈወርቅ ገብረ ኢየሱስ፣ ሐመሮሃ ብላታ ገብረ እግዚአብሔር ጊላ፣ መ ከበደ ሚካኤል። ለ ነጋድራስ አፈወርቅ ገብረ ኢየሱስ። ነጋድራስ አፈወርቅ ገብረ ኢየሱስ ነው ያሉት። መልሱን በትክክል አልመለሱትም። እንግዲህ ያው በእኛ የሚነገር ነው የሚሆነው። ሞክራችኋል። በኢትዮጵያ ስነ ጽሁፍ ታሪክ የሚታወቁት በአማርኛ ቋንቋ ገጣሚነታቸው ነው። ምሁራን ደግሞ እንደመሰከሩላቸው የመጀመሪያው አማርኛ ገጣሚ ናቸው። በተለያዩ ጊዜያትም አያሌ ግጥሞችን ጽፈዋል። እኚህ ሰው ማናቸው ነበር የተባለው? ብላታ ገብረ እግዚአብሔር ጊላ ይባላሉ። 5 ጥያቄዎቻችሁን ጨርሳችኋል። ቡድን ሁለቶች ቀጥታ የምንሻገረው ወደ ቡድን አንዶች ነው። ከስነ ዜጋ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል የትኛው ቀድሞ ይምጣላችሁ? ሰብአዊ መብት። እሺ። በአብዛኛው በተገለሉ ቡድኖች ወይም ማርጂናላይዝድ ግሩፕ የሚነሱ ሁለት መሰረታዊ መብት ጥሰቶች ምንድናቸው? ሀ የመማርና መረጃ የማግኘት መብት፣ ለ የእኩልነትና የባህል የትምህርት መብቶች፣ ሐመሮሃ የመንቀሳቀስ ነጻነትና የንብረት ባለቤትነት መብት፣ መ ከብዝበዛ ነጻ መሆንና መሳሪያ የመታጠቅ መብት። ለ ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። በአብዛኛው በተገለሉ ቡድኖች ወይም ማርጂናላይዝድ ግሩፕ የሚነሱ ሁለት መሰረታዊ የመብት ጥሰቶች ምንድናቸው ነበር የተባለው? የእኩልነትና የባህል የትምህርት መብት ጥሰቶች ናቸው። በትክክል መልሳችሁታል። እሺ። ስነ ዜጋ፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። የትኛው ሆንላችሁ? ስነ ዜጋ። ጥያቄ ቁጥር 2 ከሚከተሉት ተግባራት ውስጥ የሲቪክ ተሳትፎ ቀጥተኛ ምሳሌ የሆነው የቱ ነው? ምርጫ አለው። ሀ በበጎ ፈቃደኝነት ተደራጅቶ በትራፊክ ማኔጅመንት ባለስልጣን ስር የትራፊክ ፍሰትን ለማቀላጠፍ መስራት፣ ለ የግል ማህበራዊ ሚዲያን ተጠቅሞ በመንግስት አሰራር ዙሪያ ትችት መስጠት፣ ሐመሮሃ ዜና በቴሌቪዥን መስማት፣ መ ጥንታዊ የታሪክ መጽሐፎችን ማንበብ። በበጎ ፈቃደኝነት ተደራጅቶ በትራፊክ ማኔጅመንት ባለስልጣን ስራ የትራፊክ ፍሰትን ለማቀላጠፍ መስራት። በትክክል መልሰውታል። እባካችሁ ሞራል ስጡልን። እሺ። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ያላችሁ የትኛው ይሁንላችሁ? ታሪክ። እሺ። ታሪክ። ለዛጉዌ ስርወ መንግስት መዳከምና መውደቅ ሁለት ምክንያቶችን ጥቀሱ። እሺ ሞክሩ ተዋዩና። እሺ የመጀመሪያው የእርስ በርስ ከሰለሞን ዳይናስቲ የተነሳ የስልጣን ለማግኘት የተደረገ ሽኩቻዎች ነበሩ። ይህንንም አስመልክቶ የእርስ በርስ ጦርነቶች ነበሩ። ከዚህም በተጨማሪ የንግድ የስልጣን ሽግግር ጋር በተገናኙ የንግድ መዳከም ከኢኮኖሚ ጋር በተገናኙ። መልሱን በትክክል መልሰውታል። ባካችሁ ሞራል ስጧቸው።
ለዛጉዌ ስርወ መንግስት መዳከምና መውደቅ ሁለት ምክንያቶችን ጥቀሱ ነበር የተባለው የስልጣን ሽኩቻና ሌሎችንም ጠቅሳቸዋል። የሴም ቋንቋ ተናጋሪ ገዢ መደብ ጸረ ዛጉዌ አቋም መያዛቸው፣ በስርወ መንግስቱ ገዢ መደብ መካከል የነበረው የስልጣን ሽኩቻ፣ ሉላዊ ምርጫና መራጮች እንዲሁም ስነ ጽሁፍ ይቀራቸዋል። የትኛው ይሆንላችሁ? ምርጫና መራጮች ጥያቄ ቁጥር 2 በኢትዮጵያ የምርጫ ህግ የማንኛውም ምርጫ ድምጽ ቆጠራ የሚካሄደው የት ነው? ሀ በፖሊስ ጣቢያ፣ ለ በኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት፣ ሐመረሃ በምርጫ ክልል ጽህፈት ቤት፣ መ ድምጽ በተሰጠበት ምርጫ ጣቢያ። ድምጽ በተሰጠበት ምርጫ ጣቢያ። ድምጽ በተሰጠበት ምርጫ ጣቢያ በትክክል ተመልሷል። እሺ ሉላዊ አንድ ጥያቄ ይቀራቸዋል። ሉላዊ ወይም ስነ ጽሁፍ ከሁለቱ የቱ ይሁንላችሁ? ስነ ጽሁፍ ጥያቄ ቁጥር 2። እሺ ዝግጁ ናችሁ? የሀገር ፍቅር ቲያትር በ1943 የተለያዩ ጥበባዊ ትዕይንቶችን ማስተናገድ ከጀመረ በመጀመሪያዎቹ ዓመታት ተውኔቶች ይቀርቡ የነበረው ያለ ስክሪፕትና ያለ ቅድመ ዝግጅት ነበረ። ኋላ ግን ስክሪፕቶች መጻፍ ጀምረዋል። ለመጀመሪያ ጊዜ በሀገር ፍቅር ቲያትር ስክሪፕት የጻፈው ባለሙያ ማን ይባላል? ሀ ላቀው ደስታ፣ ለ አፈወርቅ ተክሌ፣ ሐመረሃ ጌትነት እንየው፣ መ አያሌው ሞሲሳ። እሺ ሀሌታዋ ላቀው ደስታ በትክክል መልሰውታል። አልቻልናቸውም። ጠቅላላ እውቀት ያው በደንብ እንዳለ እያሳዩን ነውና በተግባር እናመሰግናለን። ክቡራና ክቡራት እንግዲህ የዚህን ዙር የጥያቄና መልስ ውድድራችንን በዚህ መልኩ አጠናቀናል። ውጤት ይዘን የምንመለስ ይሆናል። አብራችሁ ነው። ክቡራና ክቡራት የሶስተኛውን ዙር ውጤት ይዘን ተመልሰናል። ቡድን አንዶች በዚህ ዙር እንግዲህ 50 ነጥብ አስመዝግበዋል። ባካችሁ ሞራል ስጧቸው። ቡድን ሁለቶች 25 ነጥብ አግኝተዋል። ሞራል ያስፈልጋቸዋል። የዙር 4 ደንብን ሰምተን እንመለሳለን። በዚህ አራተኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ ሶስት ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። የዙር 4 ደንብን እንግዲህ ሰምተን ተመልሰናል። ቀጥታ የምንሄደው ወደ ዙር 4 የጥያቄና መልስ ውድድር ነው። ደንቡ ግልጽ ነው አይደል? ለሁለታችሁም ለግራ ቀኛችሁ ግልጽ ነው። ቡድን አንዶች፣ ቡድን ሁለቶች ግልጽ ነው። እሺ ቀጥታ የምንጀምረው እንግዲህ ከቡድን አንዶች ነው። ቡድን አንድ የምስል ጥያቄ ነው የሚሆነው። በምስሉ ላይ የምትመለከቱት ፒራሚድ ምን ተብሎ ይጠራል? ማለት ያው ስሙን ማለት ጥያቄ ቁጥር 1 ነው ወደ እናንተ የመጣው። ፍንጭ እነግራለሁኝ። ግብጽ ውስጥ ይገኛል። ከጥንታዊው ዓለም ከተረፉ 7 ድንቆች ወይም the 7 wonder of the ancient world መካከል የመጨረሻዎቹ ናቸው። ፒራሚድ ኦፍ ጊዛ ፒራሚድ ወይም ፒራሚድ ኦፍ ጊዛ ብሏል። በእንግሊዘኛው በትክክል ተመልሷል። ባካችሁ ሞራል ስጣት። እሺ እንግዲህ በምስሉ ላይ የምትመለከቱት ፒራሚድ ግብጽ ውስጥ ይገኛል። ከጥንታዊ ዓለም ከተረፉ 7 ድንቆች ወይም the 7 wonder of the ancient world መካከል የመጨረሻዎቹ ናቸው። ከ4500 ዓመታት በፊት የተገነቡ ግዙፍ የንጉሳዊ መቃብሮችም ናቸው። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። ይህ በምስሉ ላይ የምትመለከቱት ዛፍ ምን ተብሎ ይጠራል? በኢትዮጵያ ደጋማ አካባቢዎች የሚገኝ ለመድኃኒትነት ያለው ተክል ነው። ፍንጩለት መጠየቅ ትችላላችሁ። እሺ ክትክታ ሞክሩ። ዝግባ። እሺ ክትክታና ዝግባ ነው ያሉት። በትክክል አልመለሱትም። ቀጥታ ጥያቄውን ወደ ቡድን ሁለቶች አሻግራለሁ። እሺ ቡድን ሁለቶች እነ ፍጹምና ማርታ ሞክሩ። ይለፋችሁ።
እሺ ይለፈን ብለዋል። ፍንጭ 2 ሰሜናማ ተራራ ላይ በብዛት ይገኛል። የዛፍ ጅብራ ይባላል። በትክክል አልተመለሰም። ቀጥታ የምናልፈው ወደ ጥያቄ ቁጥር 3 ነው። ይህ በምስሉ ላይ የምትመለከቱት ሰው ማን ነው? ፍንጭ እሰጣለሁኝ። በአየር ላይ ረጅም ጊዜ በመቆየት ጨዋታዎችን በመቆጣጠር በተከላካይ መስመር ብቃቱ የሁል ጊዜ ምርጡ የቅርጫት ኳስ ተጫዋች አስብሎታል። ማይክል ጆርዳን። ማይክል ጆርዳን በትክክል መልሶታል። እባካችሁ ሞራል ስጡት። በአማካይ በጨዋታ 30.1 ነጥብ በማስመዝገብ NBA ታሪክ ከፍተኛውን ቦታ የያዘ ሲሆን ከስፖርት ባሻገር ከፍተኛ ተጽዕኖ ፈጣሪነቱ እንደ አውሮፓውያን አቆጣጠር በ2016 በፕሬዝዳንት ባራክ ኦባማ የፕሬዝዳንታዊ የነጻነት ሜዳሊያም ተሸላሚ ሆኗል። በትክክል መልሳችሁታል። ቀጥታ የምንሻገረው ወደ ቡድን 2ቶች ነው። እነ ፍጹምና ማርታ ዝግጁ ናችሁ? እሺ ቡድን 2 ይህ በምስሉ ላይ የምትመለከቱት ተራራ ምን ተብሎ ይጠራል? ፍንጭ እሰጣለሁ። በአማራ ብሔራዊ ክልል ውስጥ ይገኛል። ራስ ዳሸን ተራራ በትክክል መልሰውታል። በከፍታው በኢትዮጵያ አንደኛ፣ በአፍሪካ ደግሞ 10ኛ ደረጃ ላይ ይገኛል። ጥያቄ ቁጥር 2 ይህ በምስሉ ላይ የምትመለከቱት ዛፍ ምን ተብሎ ይጠራል? ፍንጭ እሰጣለሁ። በጣም ረጅም እድሜ መኖር የሚችል የዛፍ ዝርያ ነው። ሾላ አይደለም። ሞክሩ። ሰዓት ዋርካ አይደለም። ዝግባ በትክክል መልሰውታል። ዝግባ ነው። በትክክል መልሳችሁታል። ያው ከመሞከር እንግዲህ ብዙ ነገር ይገኛል። ቁመቱ ከ20 እስከ 60 ሜትር ሊደርስ የሚችል ሲሆን ግንዱ በጣም ወፍራምና ቀጥ ያለና ግርማ ሞገስ ያለው ነው። ዝግባ ነው። ቁመቱ ዝግባ ነው ይባላል አይደለ? ስለዚህ እንግዲህ ከዚህ ከዝግባ ዛፍ የተወሰደ ነው ማለት ነው። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 3 ነው። ይህ ሰው ማን ነው? በስክሪናችሁ ላይ የምታዩት ሰው ማን ነው? ፍንጭ እሰጣለሁ። በዓለም አቀፍ የረጅም ርቀት ሩጫ ድልና በማሽቀያሪነቱ ይፍጠር ዘ ሺፍተር የሚል ስያሜ ያገኘ ኢትዮጵያዊ የኦሎምፒክ ጀግና ነው። ፍንጭ 2 መጠየቅ ይቻላል። ማሞ ወልዴ። እሺ ሞክሩ፣ ወይም ፍንጭ 2ን ጠይቁ። ስለሺ ይፍጠር። እሺ አስተካክሉት። አሁን ያላችሁትን ማስተካከል ነው። እሺ ስለሺ ይፍጠር ነው ያሉት። ማሞ ወልዴ ነው ያሉት። ማሞ ወልዴም ስለሺ ይፍጠርም አይደለም። እሺ ፍንጭ እሰጣለሁ። እንደ አውሮፓውያን አቆጣጠር በ1950 የበጋ ኦሎምፒክ ወይም ሰመር ኦሎምፒክስ በ5000 እና በ10000 ሜትር 2 የወርቅ ሜዳሊያዎችንም አስመዝግቧል። ይህ አትሌት ሻምበል ምሩጽ ይፍጠር ነው። የአባት ስም አግኝታችኋል። እንግዲህ ወደ ማድረግ አይቻልም፣ አልተገኘም። እንግዲህ የዚህኛውን ዙር ጥያቄና መልስ ውድድራችንን በዚህ መልክ እናጠናቀቃለን። ወደ ቀጣይ ዙር የምንመለስ ነው የሚሆነው። ውጤታቸውን የግራ ቀኙን ይዘን እንመለሳለን። አብራችሁ ነው። ክቡራና ክቡራት የአራተኛውን ዙር ውጤት ይዘን ተመልሰናል። በአራተኛው ዙር ውጤት ቡድን አንዶች እነ ኪያና ምህረት 30 ነጥብ አግኝተዋል። እባካችሁ ሞራል ስጡልን። ቡድን 2ቶች ማርታና ፍጹም እነሱም ተመሳሳይ 30 ነጥብ አግኝተዋል። እባካችሁ ሞራል። በምስል በምልክት የማስረዳት ዙራችን ነው የሚሆነው። ደንቡን ሰምተን እንመለሳለን። በዚህ የመጨረሻ 5ኛ ዙር እያንዳንዱ ቡድን 3 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። ክቡራና ክቡራት እንግዲህ ደንቡን ሰምተን ተመልሰናል። ለግራ ቀኙ ደንቡ ግልጽ ነው። ከቡድን 1 ነው የምንጀምረው። ቦታችሁን ትይዙልናላችሁ። በምልክት በምስል የማስረዳት ጥያቄ ስለሆነ ኮምፒውተር የምስል ጥያቄ ቁጥር 1 ቁስል ማሰር፣ እግር መቆረጥ፣ የቁስል ፕላስተር፣ ሜትር፣
ምህረት እንግዲህ በበቂ ሁኔታ ለማስረዳት ሞክራለች። ኪያ አልቻለም። አየው ኪያ እሺ አልተገኘም። መልሱን አላገኛችሁም። ፕላስተር ነበረ። ኮምፒውተር ጥያቄ ቁጥር 2 ጣሪያ ጣሪያ በትክክል መልሰውታል። ቆርቆሮ ብለዋል። በትክክል ተመልሷል። ኮምፒውተር ጥያቄ ቁጥር 3 ጃንጥላ በትክክል ተመልሷል። እሺ እባካችሁን ወደ ቦታችሁ ተመለሱልን። ቡድን ሁለቶች ኮምፒውተር ጥያቄ ቁጥር 1 የቡድን ሁለቶች ጥያቄ ቁጥር 1 መኪና፣ ሞተር፣ ባቡር፣ መሪ፣ ትራፊክ፣ መንገድ፣ ሹፌር። እሺ ዞረህ ያው እስቲ መልሱ እንግዲህ በትክክል አልተመለሰም። የመኪና ጎማ ነበር። ኮምፒውተር ጥያቄ ቁጥር 2 ውሻ በትክክል ተመልሷል። ኮምፒውተር ጥያቄ ቁጥር 3 ማይክ፣ ማጉያ፣ ድምጽ ማጉያ በትክክል ተመልሷል። እሺ እናመሰግናለን። ቦታችሁን ያዙልን። ክቡራና ክቡራት የዙር 5ን ውጤት ይዘን እንመለሳለን። እስከዛ ድረስ አብራችሁን ቆዩ። ክቡራና ክቡራት የ5ኛውን ዙር ውጤት እንዲሁም ደግሞ ፋይናል ውጤት ይዘን ተመልሰናል። በ5ኛው ዙር ውጤት ቡድን 1ም ቡድን 2ም 20 ነጥብ አግኝተዋል። ባካችሁ ሞራል ስጡልን። ፋይናል እና የመጨረሻው ውጤት ላይ ቡድን 1ዶች 110 ነጥብ እንዲሁም 4100 ብር ተሸላሚ ሆኗል። ባካችሁ ቡድን 2ቶች 161 ነጥብ እንዲሁም 7300 ብር ተሸላሚ ሆኗል። ስለዚህ እንግዲህ የዛሬ ውድድር አሸናፊዎቻችን ቡድን 2ቶች ናቸው። ሞቅ ያለ ሞራል ያስፈልጋቸዋል። እንግዲህ የዛሬ እዚህ ከኛ ጋር የሚገኙ እንግዳሉን በአብርሆት ቤተ መጻሕፍት ውስጥ የዲጂታል ባለሙያ ናቸው። ቃለ ሕይወት ይባላሉ። ወደ መድረክ ይመጡና ለግራ ቀኙ ለቡድኖቻችን ሽልማት ይሰጡልናል። እባክዎትን ወደ መድረክ። እሺ ለቡድን 1ዶች ይሰጡልኛል። ሞራል ያስፈልጋል። እሺ ለቡድን 2ቶች እሺ እናመሰግናለን። ማለት የሚፈልጉት ነገር ካለ ያው ድሉን ሰጥተውታል። እሺ አመሰግናለሁ። ቃለ ሕይወት ሕገ እግዚአብሔር እባላለሁ። እዚህ የዲጂታል ላይብረሪ ባለሙያ ነኝ። በዚህ የጥያቄ ውድድር ላይ ስለተገኘው በጣም ደስ ብሎኛል። ከፍተኛ የሆነ ፉክክር ነው የተደረገው። በጣም ደስ ይላል። ለምፈልገው ያው እዚህ ያላችሁበት ቦታ አብርሆት ቤተ መጻሕፍት ነው። ቤተ መጻሕፍት ደግሞ ያው የእውቀት ባህር የሚገኝበት ነው። አብርሆት ቤተ መጻሕፍትን ለማስተዋወቅ ያው ታውቁታላችሁ ብዬ አስባለሁ። ግን እንደ ቤቱ ሰው ስለ ቤተ መጻሕፍቱ ለመናገር ቤተ መጻሕፍቱ የሕዝብ ቤተ መጻሕፍት ነው። 24 ሰዓት የሚሰራ ነው። ወደ ግማሽ ሚሊዮን የሚሆን ኮሌክሽን ያለው ነው። እንደገና ደግሞ ዲጂታል ላይብረሪ ያለው። በቀድሞ ጊዜ መጻሕፍትን ብቻ ቤተ መጻሕፍት ተመቶ ነው የሚገኘው። አሁን ግን
ቤታችሁ ድረስ ቤተ መጻሕፍቱ የሚመጣበት ቴክኖሎጂ አለ። ያው እንደምታውቁት ቤተ መጻሕፍት ደግሞ ሁሉንም እድሜ የሚያካትት ነው። አሁን ያለንበት ክፍል ራሱ የህፃናት ክፍል ነው። ህፃናት በጣም ደስ ብሏቸው ዕውቀት የሚጎበኙበት፣ የሚዝናኑበት፣ መረጃን የሚያገኙበት፣ ባህሪያቸው የሚቀረጽበት፣ ብዙ ዕውቀቶችን የሚያገኙበት ነው። ያው ቤተ መጻሕፍት ዕውቀት ማግኛ ስለሆነ፣ ሌላው ደግሞ መረጃዎችን ያገኙበታል። የመማሪያ ቦታ ነው እና ይህንን ጥያቄ ውድድር ደግሞ አሁን እንደተመለከትኩት ተማሪዎች ናችሁ። ብዙ በዙሪያችን ብዙ ዩኒቨርሲቲዎች አሉ። ብዙ ተጠቃሚዎች፣ የዩኒቨርሲቲ ተማሪዎች፣ የሃይስኩል የአንደኛ ደረጃ ተጠቃሚዎች አሉ። እንዲሁም ደግሞ ማህበረሰቡንም እያገለገልን ነው እና እንኳን ደስ ያላችሁ። በጥያቄ ውድድርም ያሸነፋችሁ እንኳን ደስ ያላችሁ። ሁላችሁንም ደግሞ እዚህም የተገኛችሁን እንኳን ደህና መጣችሁ እላለሁ። አመሰግናለሁ። እሺ፣ እናመሰግናለን ወይዘሮ ቃለህይወት። ክቡራና ክቡራት ይህን ፕሮግራም አዘጋጅቶ ለእናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብሮት ቤተ መጻሕፍት ጋር በጋራ በመሆን ነበረ። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በመዝናኛ ቻናል የሚተላለፍ ይሆናል። እንግዲህ ሁላችሁም እንድትከታተሉን በአክብሮት እንጋብዛለን። ፕሮግራሙን እየመራሁ አብራችሁ የቆየሁት እኔ ትሩፋት በላይነህ ነበርኩ። እስከ ሳምንት ቸር ሰንብቱልን።